በቃ እኔ እሷ እየተጎዳች ማየት አልችልም። ምናልባት ወልዳለች፣ ባለ ትዳር ናት፣ ምናምን ልጅ አላት፣ አራስ ናት ምናምን እኔ ነግሬያታለሁ። አንድም 3 10 ለምን አትወልድም? ፍቅር ነው በቃ ፍቅር እውር ነው። እኔ አፍቅሬያታለሁ። በቃ ለፍቅር የማይከፈል መስዋዕትነት የለም። ለሩታ እኔ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። የትኛውንም የሚመጣውን ነገር ለመቀበል ዝግጁ ነኝ። ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም በአንድ ቪዲዮ መጥቼላችኋለሁ ማለት ነው። የዛሬ መረጃ ማቀበላችሁ ምንድነው? ያው ከዚህ በፊት ታውቃላችሁ አንድ ቪዲዮ ሰርቼ ነበረ። ምክንያቱም አዲሱ የሩታ ፍቅረኛ ማለት ነው ማለት ሩታና አፍቅሬያለሁ የሚለው ልጅ ቪዲዮ ለቋል ማለት ነው። ስለዚህ ምንድነው እዚህ ጋር ያገኘሁት መረጃ፣ በዚህ ልጅ ላይ ያገኘሁት መረጃ ማስፈራሪያ ደርሶታል ማለት ነው። ከአብርሽ ይመስለኛል ሰው ተልኮበታል። ተደብድቦ እንግዲህ እረፍ ተብሏል ማለት ነው። እሱ አላቆምም እያለ ነው። እስቲ ትንሽ ሰምተነው እንመለስ። እንግዲህ እንደምታውቁት ባለፈው ሩታን አፈቅራለሁ ምናምን ብዬ በመጣሁበት ቪዲዮ ብዙ ነገሮችን እየደረሰብኝ ነው። በስልክ በቴክስት በአካል ለሚያገኙኝ ሰዎች በጣም እንትን እያሉኝ ነውና ዛሬም የሆነ ሰው ቀጥሮኛል። አውቀዋለሁ በእይታ ምናምን ነገር አውቀዋለሁ እና ላገኝ እፈልጋለሁ። በእነሱ ጉዳይ በጣም ላወራ እፈልጋለሁ። ትንሽ ነው የምንግባባው፣ እንተዋወቃለን ባይን ምናምን ነገር ሳልፈ ነው ማየው እና ዛሬ ላገኝ እፈልጋለሁ። በሷ ጉዳይ ላወራ እፈልጋለሁና ሁለተኛ ስለሷ እንድታወራ አልፈልግም ምናምን የሚል የዛቻ አይነት ነገር ነውና እንትን ያለኝ እንግዲህ ትልቅ ሰው ነው አከብረዋለሁ። ትንሽ ታላቂ ነገር ነው፣ አቅምም ያለው ሰው ነውና ያው ለማውራት ዛሬ እንግዲህ የትኛው ሰምታችኋል። እንግዲህ ያው ተቀጥሯል። ምንድነው ቀጠሯቸው የሚለው ነገር ያው በጉጉት ተጠብቃላችሁ አይደለ? ማን ነው የተላከበት፣ ማን ነው እሱ ጋር ሄደው ማን ነው የላከው የሚለው ነገር ማየት ትፈልጋላችሁ። ምን አይነት ሰው እንደሆነ የተላከው ማየት ትፈልጋላችሁ። ቪዲዮን እናያለን። ግን ቁርጠኛ ሆኗል እሱ ማለትም በአቋሙ እንደጸና ነው ማለት ነው። እስቲ ምን ደረሰበት የሚለውን እንየው። በሩታ ምክንያት ለሚመጣብኝ ነገር ለመቀበል ዝግጁ ነኝ። የምር ማለት በቃ ለፍቅር የማይከፈል መስዋዕትነት የለም። ለሩታ እኔ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። ያው ሁሉም ነገር እችላለሁ እያለ ነው። በዚህ ልክ የሚወዳት ከሆነ ያው ተናግሯል በዚህ ቪዲዮ። አንድ አይደለም 10 ብትወልድ ግድ የለኝም ብሏል። እንግዲህ በዚህ ልክ የሚወዳት ከሆነ አብርሽ እንደዚህ ልክ እንደሱ አይወዳትም ማለት እሱን እንደ አፍቃሪ ነው እያየ ያለው ራሱን። መጨረሻው ብቻ ምን እንደሚሆን አናውቅም ማለት ነው። እንግዲህ ማለት ባለፈው ማለት ነው እሷን እንደዚህ የጉዳት ባይ ከሌላ ሴት ጋር ቺት እያረክ ባይ የምሬ ነው እኔ ያስቀይማለሁ ብዬዋለሁ። ሩታንም ወደኔ በቃ ማለት ወደ ፍቅር ወደኔ እንደማመጣት ነግሬዋለሁ። ግልጽ ነው በቃ እኔ እሷ እየተጎዳች ማየት አልችልም። ምናልባት ወልዳለች፣ ባለ ትዳር ናት፣ ምናምን ልጅ አላት፣ አራስ ናት ምናምን እኔ ነግሬያታለሁ። አንድም 3 10 ለምን አትወልድም? ፍቅር ነው በቃ ፍቅር እውር ነው። እኔ አፍቅሬያታለሁ። በቃ ከዚህ በፊትም በጣም ረጅም ጊዜ ከሷ ጋር በፍቅር ቆይተናል። አሁን ደግሞ ብሶብኛል፣ አልቻልኩም። እንደዚህ እየተጎዳች ማየት በጣም ከብዶኛል። እውነት እኔ ውስጥ የምር አይ ማለት እንደዚህ መሆን የለብንም። ግን በሁለት ባለትዳሮች መሀል ገብተህ ባትበጠብጣቸውና እነሱ የተሻለ ምን ነገር መታረቃቸው አይቀርም። ማንም የተጣላ በሙሉ ይታረቃል። ምናልባት ውስጣቸው ያለው ነገር አንተ አታውቅም። በቻልከው መጠን የምትወዳት ከሆነ እንዳውም ከሷ በመራቅና ለሷ ደስታ በመፈለግ የተሻለ ህይወት እንድትኖር ልታስታርቃት ነው እንጂ የሚገባው በዚህ መሀል ክፍተቱን ተጠቅመ ሌላ ነገር ውስጥ መግባት የለብህም። እንግዲህ ሰምታችሁታል። ከነ ማስፈራሪያው ሁሉ ነገር ተቀብሏል ማለት ነው። መስዋዕት ለመሆን ቁርጠኛ ነው ማለት ነው። እንግዲህ እሷም ይህን ተማምና ይሆን አብርሽ ላይ እንትን እያደረገችበት አለችው ማለትም በኮንፊደንስ እንትን እያደረገች አለች። እሱን ተማምና ምናልባት ያው አይታወቅም ብዬ ነው። እስቲ መጨረሻውን ደግሞ ያሳየን ለማለት ነው። ቻው፣ ሰላም ሁኑልኝ። ሴቶቹ ወይም እንደሌሎቹ ሰዎች ከ5 ዓመት በኋላ እኔ በቃ ገባለሁኝ እኔ ከእንትን በኋላ በቃ እኔ ትዳር ላይ ምናምን አይነት መልሶ አይደለም። ፋይናንሻሊ ያው ጥሩ ከሆነን ስላልሽ አንቺ ደግሞ ሚሊዮነር ነሽ። ምክንያቱም የ3 ሚሊዮን አውትፊት አይደለ ስንልሽ የነበረውና ለምን አታገቢም? አንዱ በገንዘብ መስተካከል የገንዘብ ጉዳይ ነው ያነሳሽው ለትዳር። ልክ አንደኛ ፋይናንሻሊ እንትን መሆን አለብህ ስለ ለምሳሌ ሰው ፋይናንሻል ይለያያል። ለምሳሌ አሁን እኔ ታርጌቴ ለምሳሌ አሁን ቤት፣ መኪና ከዛ ደግሞ የሆነ መንቀሳቀስ ድርጅት ኖሮኝ ባገባ ብዬ ላስብ እችላለሁ። አንድ ሰው ደግሞ ትንሽ ቤት ተከራየውኝ ባገባም ችግር የለም ሊል ይችላል። አንድ ሰው ደግሞ አንድ ኮንዶሚኒየም ትኑረኝ እንጂ ባገባም ሊል ይችላል። የሰው ልጅ ለምሳሌ እንትኑ ሊሚቱ ይለያያል። ስለዚህ አሁን ለምሳሌ የራሴ ለምሳሌ እንደዚህ ቢኖረኝ ብዬ ማስበው ነገር አለ። ከሰው መጠብቅ ሰው ምናምን አይደለም። ባሊ ባይኖርም ሰው ችግር የለም። እኔ ካለኝ ምንም ችግር የለም። መልካም። ሌላው ብዙዎች ሲጠይቁ የነበረው ጥያቄ አሁንም በብዛት ኮመንት ላይ ሲጠይቁ የነበረው
ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን መናገር አልፈልግም። ሃይማኖት የለሽ? ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽ? አይ ሃቭ አለኝ፣ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ ብዙ ጊዜ ኮሜንት ላይ የሆነ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛው ካገኙ በኋላ ኖርማሊ እኛ አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አትወኪም ያለው ኦርቶዶክስን አይወክልም እንደዚህ ብለው ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ እያደረገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ አገኘ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ይሄ አለባበስሽ ኦርቶዶክስን አይወክልም፣ ይሄ እንትን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብሎ ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ ያለፈ እንትን ያገናኙታል ማለት ነው። እኔ የትኛውንም ሃይማኖት መወክል ሰው ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኪው አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈለግሽው ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አትችይም። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለእነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገሪ? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል? እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው። ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አይ አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ ስላላወኩት። አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም ጭራሽ። አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም?